በፓኪስታን የአሜሪካ ኤምባሲ ላይ ጥቃት መድረሱ ነው የተነገረው። በጥቃቱም ኤምባሲው ግማሽ በግማሽ መውደሙም ጭምር እየተነገረ የሚገኘው እዛ የሚሰሩትም እንደዚሁ ወደ ተለያዩ ቦታዎች ላይ እንግዲህ እንዲዘዋወሩ እየተደረገ ነው የሚገኙ የተባለው መንግስት ጥብቅ ክትትል እንዲያደርግላቸውና ጥበቃ ወዳለበት ቦታም እየሄዱ እንደሆኑ የተነገረው ማለት ነው። ፓኪስታን እንግዲህ አምጸዋል የተባለው በኤምባሲው ላይ ጥቃት ማድረሳቸው የተነገረው። ከዚህ ጋር በተገናኘ አዲስ መረጃ መውጣት ካለ ይዤላችሁ መልሳለሁ። ነገር ግን አሁን በምስራቁ ቀጠና ያለው አሁንም እጅግ አስቸጋሪ ከዚህ ጋር በተገናኘም በኢራን ውስጥ ያሉ ከፍተኛ ባለስልጣናት ህይወታቸውንም አጥተዋል የተባለው በምስሉ ላይ የምትመለከቷቸው በርካታ መሪዎች ናቸው የተገደሉት። እነዚህ ብቻ አይደሉም ነው የተባለው ማለት ነው። ከዚህ ጋር በተገናኘ ግን የኢራን ምላሽ አሁንም እየጠበቀ ነው የሚገኘው። በኢራን ውስጥ ደግሞ በሁለት ተከፍሏል። ግማሾቹ ሀዘናቸውን እየገለጹ ይገኛሉ፣ ግማሾቹ ደግሞ ደስታቸውን እየገለጹ ነው የሚገኘው ቅድም እንደነገርኳቸው ማለት ነው። ነገር ግን በርካታ መሪዎችን ነው በዚህ ሰዓት ያጣቸው። የአሜሪካ የመከላከያ ሚኒስትር በከባድ ሁኔታ ድብደባ እንደሚያደርጉ ከደቂቃዎች በፊትም ገልጿል። ይህ በምስሉ ላይ የምትመለከቱት ደግሞ በእስራኤል ጉዳት የደረሰባቸው ናቸው የተባለው። በእስራኤልም እንግዲህ በርካታ ጉዳት ደርሷል የተባለው፣ ህይወታቸውንም አጥተዋል በእስራኤልም እንደዚሁ ማለት ነው። አዳዲስ መረጃ ካለ የምንመለስ ይሆናል። ነገር ግን እናንተ ሰብስክራይብ ያደረጋችሁ እስከ መጨረሻው ተከታተሉ ደስ ይለናል። መልካም ቆይታ፣ አብራችሁን ቆዩ።